ከ60 ዓመታት በላይ ያገለገለውን የወንጀል ስነ ስርዓት ህግ የሚተካ የወንጀል ስነ ስርዓትና ማስረጃ ህግ አዋጅ ቁጥር 1410/2018 ሆኖ መጋቢት 24 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት መጽደቁ ይታወሳል። ብዙ ምክክር ተደርጎበት የጸደቀው ይህ የህግ መድብል አዳዲስ አሰራሮችን የሚያስተዋውቅ የወንጀል ምርመራ ክስና ማስረጃ ስርዓቱን ወደ አዲስ ምዕራፍ የሚያሸጋግር ነው። ተመልካቾቻችን በዚህ ጉዳይ ላይ ደግሞ ተጨማሪ ማብራሪያ ለመጠየቅ እዚህ ስቱዲዮ ከፍትህ ሚኒስቴር እንግዳ ጋብዘናል። ከእንግዳችን ጋር ነው ጥቂት ቆይታዎችን የምናደርገው። እንግዳችን እንግዲህ በዚህ የህግ ጉዳይ ላይ ማብራሪያ የሚሰጡን ይሆናል። እሸቴ ወልደ ሰማያት ይባላሉ። እንኳን ደህና መጡ። አመሰግናለሁ በጣም። እሺ፣ የህግ ባለሙያና የአዲሱ ወንጀል ስነ ስርዓትና ማስረጃ ህግ ማርቀቅ ቡድን አባል ሆነው ሲሰሩም የነበሩ ናቸው። የቀዳሚ ጥያቄ የማደርገው በተለይ አዲሱ የወንጀል ህግ ስነ ስርዓትና የማስረጃ ህግ ተጣምሮ ተሻሽሎ መጽደቁ በፍትህ ስርዓቱ ውጤታማነት ላይ ምን አይነት ሚና ይኖረዋል፣ እንዲሁም ደግሞ ከአዲስ ነገር ምን ይዟል የሚለውን ቢያነሱልን። መልካም። እንግዲህ ይሄ አሁን የጸደቀው የወንጀል ስነ ስርዓት እና የማስረጃ ህግ ምናልባት በጣም ረጅሙን ጊዜ የወሰደ ነው። በእነዚህ ሁሉ ሂደቶች ውስጥ ፍትህ ስርዓቱ ውጤታማነት ምን ብናደርግ ይሻላል ተብሎ ታስቦ ጥናት ሲደረግ ቆይቶ ከውጭም ከሀገር ውስጥም ያሉ ነገሮች ለውጤታማነቱ አበርክቶ አላቸው ያልነውን በረቂቅ ደረጃ መጀመሪያ በፖሊሲ ደረጃ ነው የፍትህ አስተዳደር ፖሊሲ የሚባል ነበር። እሱ አለ። እሱ ከወጣ በኋላ በእነዛ ጉዳዮች ላይ ስምምነት ከተደረሰ በኋላ ስርዓት እንዲሆን ሲስተም እንዲሆን ግን ደግሞ ይሄ ሲስተምና ስርዓቱ ሁልጊዜም ውጤታማ እንዲሆን ለማድረግ ታስቦ የገባ ነው። ከነዚህ ውስጥ አንዱ የማስረጃ ህግ ጉዳይ ነው። ማስረጃ እንግዲህ በዚህ ዓለም ዓለማዊ ህግና ማስረጃ ነው የሚያስበው። ማስረጃ መኖሩ ዋናው ትልቁ ነገር እውነት ላይ ለመድረስ አንደኛው ትልቁ ጉዳይ ነው። ከዚህ ጋር በዛ ላይ ደግሞ ዘመኑ አዳዲስ የሚያመጣቸው ወንጀሎች አሉ። አሁን የዲጂታል ዘመን ነው። ወንጀልም ሲፈጸም ያንኑ ተጠቅመው ነው። ይሄ ወደዛ ከፍ ማድረግ ያስፈልጋል። ይሄን ጨምሮ በርካታ የማስረጃ ጉዳዮች እዛ ውስጥ ገብተዋል። ስለዚህ ለውጤታማነቱ እጅግ ብዙ ነገሮች ተካተውበታል። አንዳንዶቹን ለማንሳት ለምሳሌ እንዲፈጥንልን ቀልጣፋ እንዲሆንልን እንፈልጋለን። ምክንያቱም ብዙ ጊዜ የፍትህ ስርዓቱ ተጓቷል የሚል በማህበረሰቡ ዘንድ ይነሳል። ለዚህ እንዲበጀን ሌሎች ሀገሮች ጋር ነው ይሄ ብዙ ከ90% በላይ ከፍርድ ቤት ውጪ የሚጨርሱበት አንድ ስርዓት አላቸው። ፕሊ ባርጌኒንግ እንለዋለን። ይሄ ምን ማለት ነው? ቅጣቱ አይቀርለትም ሰውየው፣ ነገር ግን የፈጸመበትን ሁኔታ በእርግጥ ፍርድ ቤት ጋር ቀርቦ ከመጀመሪያ ከአቃቤ ጋር ታይቶ ያምንና ቅጣት አይቀርም። ነገር ግን እሱ ስላመነ እና በሙሉ ፕሮሰሱን ስላሳጠረልን እንግዲህ ከዋናው ጉዳይ በተጨማሪ ይግባኛል፣ ሰበራል፣ አንዳንዴም ህገ መንግስት ጋር ይሄዳል። በጣም ረጅም ጊዜ ነው የሚወስደው ብቻ ሳይሆን ምስክሮች አሉ፣ በጣም በርካታ ምስክሮች የሚሰሙበት። ይሄ በጣም ኮምፕሊኬትድ ነው። ያንን ያሳጥርልናል ማለት ነው። ስለዚህ በርደኑን ይቀንሳል። ይሄ ሌሎች ሀገሮች ተፈትኖ ያለፈ ጉዳይ ነው። ወደዚያ መተነዋል። የባህላዊ ስርዓት እዚህ ውስጥ ገብቷል። በሀገራችን ውስጥ እኛ 1954 ላይ የበፊቱ ህግ ሲወጣ የጣልናቸው አሉ። የራሳችን ፍርድ ቤቶች ባህላዊ ፍርድ ቤቶች አላቸው፣ ስርዓት ያላቸው ቅጣት የሚቀጡበት ስርዓት አለ። እሱ እዚህ ውስጥ ተካቷል። ይሄ ብዙን ነገር ይቀርፋል ብለን ነው የምናስበው። አልሞቱም፣ አሁንም አሉ። ያው ረስተናቸው ዘንግተናቸው የነበረ ስለሆነ ነው። አሁንም ተግባራዊ ያደርጋል። ወደ ስርዓቱ ተካቷል ማለት ነው። ወደ ስርዓቱ ተካቷል። ይሄ ብዙም በርደን ይቀንሳል ብለን እናስባለን። ስለዚህ ቀልጣፋ ያደርገዋል። እውነት ላይ ለመድረስ ቅድም ያልናቸው የማስረጃ ጉዳዮች የተካተቱ አሉ። እነዚህ በጣም የራሳቸው ትልቅ ኮንትሪቢዩሽን ይኖራቸዋል። ስለዚህ በፍትህ ስርዓቱ ላይ ትልቅ ለውጥ ያመጣል ብለን ነው የምንጠብቀው። መልካም። ሌላኛው እንግዲህ ከተጠርጣሪ ሰብአዊ መብት ጥበቃ አንጻርና በአጠቃላይ ደግሞ ከመብቶች ጥበቃ አንጻር በአዋጁ የተካተቱ አዲስ ነገሮች ምንድን ናቸው? ይሄ በጣም ጥሩ ነገር ነው፣ ጥሩ ጥያቄ ነው። እንግዲህ አንዱ በዚህ አዲሱ ህግ ላይ ታሳቢ የተደረገው ነገር አዲስ ስርዓት አለን፣ አዲስ አስተዳደር አለን፣ ፌዴራሊዝም ነው የምንከተለው። ደግሞ ህገ መንግስት አለና ህገ መንግስት ውስጥ የተካተቱ የሰብአዊ መብቶች አሉ። እነዚህ ትልቁ ህግ ላይ ህግ ላይ የተቀመጡ ነገሮች ወደ መሬት መውረድ አለባቸው። አንዱ ታሳቢ ያደረገው ነገር ይሄንን ነው።
በዚሁ አግባብ ለተጠርጣሪው ሊጠበቁ የሚገባቸው መብቶች ምንድን ናቸው የሚል ጥያቄ አንስተን የመጀመሪያው ነገር እንግዲህ ሰው ተጠርጥሮ ሲገባ በፊት የነበረው አንዱ ትልቁ ችግር በጅምላ ገብቶ በሂደት እንዲጣራ ይደረጋል። አስቀድሞም ምርመራ አጣርተን ጨርሰን ወደ መያዝ አይደለም የምንሄደው። ስለዚህ በጅምላ ሄድና በጣም ጓተትን ይፈጥራል፣ በመሀል ሰው ይጎዳል። ስለዚህ የመጀመሪያው ውስጥ የገባን ነገር ሲገባ የመጀመሪያ ስክሪኒንግ አለች የምታጣራ ይሄ ሰው በእርግጥ የሚያስጠረጥረው ነገር አለ ወይ ብሎ መርማሪ ክፍሉ ከአቃቤ ሕግ ጋር ሆኖ ያጠራል። እዛው ውስጥ መግባት የለበት ካልሆነ አስቀድሞ ያወጣዋል ሳይገባ በፊት ኢቭን ከመያዙም በፊት ይሄ አንድ ነገር ነው። ሁለተኛ ከገባ በኋላ በምርመራ ሂደት ከዚህ በፊት የነበረው 14 ቀን ቀጠሮ ላልተወሰነ ጊዜ ነው የሚሰጠው። በጣም ለረጅም ጊዜ ይሄ አንዳንድ ጊዜ ከሚታሰበው በላይ ይቆያል። በዛ አይነት ሁኔታ አገባቡ ከመጀመሪያው ማስረጃ ሳይሰበሰብ ይገባና ከዛ በኋላ ደግሞ እናጣራለን እየተባለ በጣም ረጅም ጊዜ የሚወስድ ነው። አሁን ግን ይሄን ጉዳይ በተመለከተ ህጉ ገደብ አስቀምጦለታል። ይጣራ በጣም ውስብስብ ከሆነ 4 ወር በጣም ከዛ ውጭ ግን ፍርድ ቤትም ምርመራ ክፍሉ አቃቤ ሕግም በየራሳቸው ሙያ ይሄን ጉዳይ በተመለከተ ክሊን አድርገው የሚሄዱበት ሁኔታ ይኖራል። በዛ ላይ ማስረጃ አሰባሰቡ ቅድም እንዳልነው ብዙ በዲጂታል ዓለሙ እየተደገፈ ስለሚመጣ በፊት ችግር የነበረው አሁን ችግር አይሆንም። ኦሬዲ ማስረጃዎች አሉ፣ እነዛን ቶሎ ማቅረብ ይቻላል። ቶሎ ከተጣራ ደግሞ ሰው ይወጣል ማለት ነው። ይሄ ሁለተኛው ጉዳይ ነው። ሌላ በጣም ቁልፉ ነገር ከዚህ በፊት የኃይል ተግባራት ነበሩ። ሰው ተጠርጥሮ ይገባል፣ ሰብአዊ መብት በጣም ይገፈፋል። ድብደባዎች አሉ፣ መንገላታቶች አሉ፣ ብዙ ነገሮች አሉ። ይሄ በኢትዮጵያ ሪያሊቲ የታየ ጉዳይ ነው። አሁን ከዛ ጋር አንዱ የገባ ነገር ምንድነው? በዚህ በኃይል የሚሰበሰቡ ማስረጃዎች ተቀባይነት የላቸው። ስለዚህ ማንም ወደዛ አይሄድም። አንደኛ ኃላፊ ይሆናል፣ ቅጣት ይጠብቀዋል። ሁለተኛ ነገር ደግሞ ማስረጃዎቹም ዋጋ አይኖራቸውም። በዚህ ከዚህ በፊት የነበረው ተሰብስቦ ማስረጃዎቹ ዳር ይደርሳሉ፣ በዚህ ያስቀጣለሁ የሚል ነገር ስለነበረ ነው ወደ ኃይል ሪዞርት የሚያደርገው። ሁለተኛ ደግሞ የእውቀትም የክህሎትም ችግሮች ስለነበሩ ነው። አሁን ግን ይሄ ስነ ስርዓት ህግ የሚያስበው በየዘርፉ ያለው በዚህ ስርዓት ውስጥ በፍትህ ስርዓት ውስጥ ያሉት በቂ ክህሎት ይኖራቸዋል ተብሎ ነው የሚታሰበው። ሁለተኛ ነገር ደግሞ ማስረጃ ተቀባይነት አይኖርም። ይሄ የራሱ በጣም ትልቅ ፋይዳ ይኖረዋል ነው። ሌሎችም አሉ በጣም በርካታ ነገሮች። መልካም እንግዲህ ከሰብአዊ ጋር ተያይዞ ከሰብአዊነት ጋር የሰብአዊ ጥሰትን ከመከላከል አንጻር ጥሩ ሚና እንደሚኖረው አንስተውልናልና የፍርድ ቤቶችን ስራ ለማቃለልስ ምን ያህል ያግዛል የሚለው ከፍርድ ቤቶች አንጻር ብቻ ቢያነሱልን። እንግዲህ ፍርድ ቤቶች ላይ አንደኛው ነገር የመደራረብ ጉዳዮች ይኖራሉ። ሁለተኛው ነገር ራሱ የፍርድ ቤት ስራ ብዙ በማኑዋል ስራ ላይ የተንጠለጠለ ነገሮች አሉት። አሁን ግን ይሄ አንደኛ ዲጂታልን ያስባል። አይቲ አሁን የፍትህ አካላት ተቋም የዲጂታል ስራ የነሱ ኃላፊነት ነው ተቀምጧል። ስራቸውን ስትሰሩ ሁሉ ጊዜ ዲጂታልን ዓለምን አስቡት ብሎ ነው ያስቀመጠው። ተግባር ነው፣ ኃላፊነት ነው። አሁን ዝም ብሎ የሚታወም ነገር አይደለም። አንደኛ እሱ ነው። ይሄ ማለት ምን ማለት ነው? ባጭሩ ሁሉም ነገር ወደዚህ ስንለውጠው ነገሮችን በከፍተኛ ሁኔታ ያቀላጥፋቸዋል ማለት ነው። እሱ ማለት አሁን ዝም ብለን ሌላውን ትተን ነው እንደው በቅርቡ እንኳን ጠቅላይ ፍርድ ቤቱ እውነት ለመናገር በጣም ጥረት እያደረገ ነው። እዛ ውስጥ ሌላውን ትተን ነው ፕላዝማ መኖሩ ሰው ከክፍለ ሀገር ከሪጅኖች ከዚህ መጥቶ ከመዳኘት ይገላግለዋል። ይሄ ነገር እዚህ ቁጭ ብሎ ነው የሚያዩት። እዚህ የሚመጣ ሰበር አለ፣ እዚህ የሚመጣ ኬዝ አለ። ያንን እዛ ሆኖ ነው። ይሄ በራሱ በፍርድ ቤቶች አሰራር ላይ ትልቅ ለውጥ ነው ያለው። አሁን ቀጠሮ እኔ ሞባይልን ከፍቼ ቀጠሮ መቼ እንደሆነ ማየት ይችላል። መልካም እንግዲህ ጥሩ ቆይታ ነው ያደረግነው። አቶ እሸቴ ወልደ ሰማያት የህግ ባለሙያና የአዲስ ወንጀል ስርዓትና ማስረጃ ህግ ማርቀቅ ቡድን አባል ስቱዲዮ ተገኝተው ላደረሱን ማብራሪያ አመሰግናለሁ። መልካም ቀን ይሁንልዎት። አመሰግናለሁ በጣም